በኢየሱስ ክርስቶስ በሆነ ቤዛነት በኩል እንዲሁ በጸጋው ይጸድቃሉ። ጸጋው ምን ይመስላል? አሁን ክርስቶስ የሰጠን ጸጋ ምን ይመስላል? ጸጋ ማለት ኢየሱስ ክርስቶስ እንዲሁ በነፃ የሰጠን ነው ማለት ነው። ምን ጸጋ እኮ ምን እንዴት የተሰጠን ነገር አለ? ህይወት ነው የተሰጠን ህይወት። በጣም ጥሩ። ስለዚህ ያን ጸጋውን የምናገኘው የኦሪትን መስዋዕት በመሰዋት አይደለም አይደል? ያ እኛ ወደ ጸጋው ስንመጣ፣ ወደ ጸጋው ዙፋኑ በምሕረቱ ስንመጣ፣ በቸርነቱ ስንመጣ ጸጋው አይደለም ያድነን። እኔ ስለወጣው፣ እኔ ስለሰራው፣ እኔ ስለወረድኩ አይደለም አይደል? አይደለም። ኦኬ። ጸጋውን ግን የራስ ለማድረግ ህይወቱን የራስ ለማድረግ ጌታ ምንድን ያስተማሩ? ምን አርጉን ያለው? ህጉን እንድንከተል አይደል? ያመነ የተጠመቀ ይድናል። ያመነ የተጠመቀ ይድናል። በጣም ጥሩ። ስለዚህ አሁን አስተውል። የሚድነው ማን ነው አለ ጌታ? ያመነ የተጠመቀም ይድናል አይደለ? ጸጋ የተሰጠ ምንድነው አለ? መዳን የተሰጠናል አይደለ? አንድ ሰው መዳን ተሰጠ። ጸጋ ማለት ስጦታ ማለት ስለሆነ አንድ ሰው መዳን ተሰጠ። በመስቀል ላይ ቤዛ ሆነ ክርስቶስ። በመስቀል ላይ ባደረገው ቤዛነት የኔና ያንተ ድርሻ አለበት? የለበትም። በጣም ጥሩ። የኔና ያንተ ድርሻ የሚመጣው መቼ ነው? በመስቀል ላይ የተደረገውን ነገር የራሳችን ማድረግ ስንፈልግ የኛ ድርሻ አለ አይደል? ይሄ ድርሻችን ላይ በመስቀል ላይ በተደረገው ነገር ላይ አሁን በብሉይ ኪዳን ግርዘት ነበር አይደል? የእግዚአብሔር ሕዝብ ለመባል ምን ማድረግ አለባቸው? መገረዝ አለባቸው። የሙሴን ሕግ መከተል ነበረባቸው። በመገረዝ ካላለፉ የእግዚአብሔር ሕዝብ አይሆንም አይደል? በሐዲስ ኪዳን ግን መገረዝ ነው የእግዚአብሔር ሕዝብ የሚያደርገው፣ የእግዚአብሔር ልጅ የሚያደርገው ኖ በማመን አይደለም፣ በክርስቶስ በማመን። እንዲያውም ምን ክርክር ነበር መሰለ? በቆሮንቶስ በተለይ በነበረችው ቤተክርስቲያን በሮሜ መልእክቱ ቅዱስ ጳውሎስ በአሕዛብና በአይሁዶች መካከል ክርክር ነበር። ኦኬ፣ ምን አይነት ክርክር ነበር? አይሁዶች እኛ በግርዘት ነው የመጣ ነው ብለው በጣም ይኮራሩ ይመጻደቁ ነበር። ማን ላይ? ከአሕዛብ በመጡት ላይ። አሕዛብ ደግሞ ክርስቲያን የሆኑት በጥምቀት ነው። አያው። ስለዚህ ቅዱስ ጳውሎስ ምን እየነገራቸው ነው? እናንተ የዳናችሁት አሕዛብም ሆናችሁ አይሁዳዊ የዳናችሁት የኦሪትን ሕግ በመጠበቃችሁ አይደለም፣ ይልቁንም በምንድን ነው አለ? በጥምቀቱ። በምኑ? በእምነት። አየው። በዛ በማመን ውስጥ በመስቀል ላይ በተደረገው ስራ የኔና ያንተ ድርሻ የለበትም። አምነን ግን ጸጋውን ገንዘብ ማድረግ ግን የኔና ያንተ ድርሻ ነው። ስለዚህ እንዲሁ በጸጋው ድናችኋል ሲል በመስቀል ላይ በተደረገው ነገር ላይ የኔና ያንተ ድርሻ የለበትም ነው። ገባህ? ከዛ በኋላ ግን በመስቀል ላይ የተደረገውን ስጦታ ግን ቤዛነቱን ልጁን ክርስቶስን ስታምነው ስትጠመቅ ክቡር ስጋውን ክቡር ደሙን ስትበላ ስትጠጣ ያን የተሰጠውን ጸጋ የራስ አታደርግም? ታደርጋለህ። የራስ ስታደርግ ምን ታገኛለህ? ጸጋው ወይም ህይወቱን ታገኛለህ አይደል? የእግዚአብሔር ልጅነት ማለት ነው። በጣም ጥሩ። እስቲ ቅዱስ ጳውሎስ ነው መልሶ እንዲህ ይላል። ሮሜ መልእክት ምዕራፍ 2 ቁጥር 12 ላይ እንዲህ ይላል። ሮሜ መልእክት ምዕራፍ 2 ቁጥር 12 አስተውል። ስራ እያለ የሚጠቅሰው ነገር እንድትለየው ፈልጌ ነው። እንዲህ ይላል። ያለ ህግ ኃጢአት ያደረገው ሁሉ ቁጥር 13 ላይ በእግዚአብሔር ፊት ህግን የሚያደርጉት ይጸድቃሉ እንጂ በእግዚአብሔር ፊት ህግን የሚያደርጉት ይጸድቃሉ እንጂ ህግን የሚሰሙ ጻድቃን አይደሉም ይላል። አየው እዚህ ጋር ትርጓሜው ምንድነው? በእግዚአብሔር ፊት ያ ስራ ምንም አይጠቅምም ያለ ቅዱስ ጳውሎስ መልሶ ግን በበጎ ስራ በመጽናት ይላል። ደግሞ እዛ ከፍሎ በበጎ ስራ በመጽናት ምስጋናና ክብርን የማይጠፋውንም ህይወት ለሚፈልጉ የዘላለም ህይወት ሰጣቸው ይላል። አየው ምን በመጽናት የሚለው በበጎ ስራ በመጽናት አየው። በበጎ ስራ ለሚጸኑ ለነዚህ ምን ይሰጣቸዋል? የዘላለም ይሰጣቸዋል እያለ ነው። መልሶ ደግሞ በሌላ ክፍል ላይ ደግሞ ከስራ አልዳናችሁም ይላል። ታዲያ እንዴት ነው የምታስማማው? እነዚህን አየው ማስማማት አለብህ። አየው ስታስማማ መሰለ በሐዲስ ኪዳን ሆነ በእምነት የምትቀበላቸው ህጎች አሉ። ወይም በሐዲስ ኪዳን እምነት ሆነ ሁቺዝ ለምሳሌ እግዚአብሔርን በፍጹም ልብህ በፍጹም ኃይልህ ማመን መውደድ ማምለክ አይደል? ከዛ ደግሞ ባልንጀራህን እንደ ራስ አድርገህ መውደድ። እግዚአብሔርን እወዳለሁ እያልክ ባልንጀራህን ብጠላ አንተ ድነሃል? አልዳንክም። አሁን ለምሳሌ እኔ እግዚአብሔርን እወዳለሁ እያልኩኝ በቃ እለዋለሁ በቃ ከዛ ግን አንተን ብጠላክ
ቁጭ ብዬ ስለ አንተ ሐሜት ባማ እኔ ድኛለሁ? በበጎ ስራ ነው ያለሁት አይደለም የሚለው ግን በበጎ ስራ በመጽናት ነው የሚለው። አየው እኛ ምንድነው የምናምነው መሰለ ወንድሜ፣ ባጭሩ ለምሳሌ አሁን ሙስሊሞች አሉ አይደለ? ሙስሊሞች መልካም ስራ ይሰራሉ አይደለ? ግን ለህይወት አይሆናቸውም። ለምን ለህይወት አይሆናቸውም? በክርስቶስ አምነው እየሰሩ ስላልሆነ። አየህ፣ የክርስቶስ አካል ሆነው ቤተክርስቲያን ተጨምረው እየሰሩ ስላልሆነ የእነሱ ስራ ምን አይባልም? በጎ ስራ አይባልም። ኦኬ፣ ወይም ይሄ የዘላለም ህይወትን የሚያሰጥ ስራ አይደለም። ክርስቲያኖች ግን አስተውል፣ ወደ ክርስቶስ አካል ለመጨመር ስራ አይሰሩም አይደለ? ስራ አይሰሩም። ያምናሉ፣ ይጠመቃሉ። ይሄ ስራ አይደለም። የሰው ስራ እኮ አይደለም። ይሄ አምኖ መጠመቅ የሰው ስራ ነው አይደለም፣ ትእዛዝ ነው አይደለም። ከኛ የሚጠበቀው ማድረግ ያለብን ገንዘብ ለማድረግ ኦኬ፣ አምኖ ተጠምቀው ክቡር ስጋውን ክቡር ደሙን በልተው ጠጥተው የክርስቶስ አካል ሆኖ አይደለ? የክርስቶስ አካል ከሆኑ በኋላ የሚሰሩት በጎ ነገር ሁሉ ምን ይሆንላቸዋል? የዘላለም ህይወትን ወይም ተስፋውን እንዲወርሱ ይረዳቸዋል ማለት ነው። ገባ? ለምሳሌ እንዲህ ይላል ሉቃስ ወንጌል ላይ ልምጣልህ። ሉቃስ ወንጌል ምዕራፍ ሉቃስ ወንጌል ምዕራፍ 14 ላይ እንዲህ ይላል። ያው ምን ይላል? ቁጥር 12 ሉቃስ ወንጌል ምዕራፍ 14 ቁጥር 12 የጠራውንም ደግሞ እንዲህ አለው አለ ምሳ ወይም እራት ባደረክ ጊዜ ደግሞ በተራቸው ምናልባት እንዳይጠሩ ብድራትም እንዳይመልሱልህ ወዳጆችንና ወንድሞችን ዘመዶችን ባለጠጎችንም አትጥራ። ነገር ግን ግብዣ ባደረክ ጊዜ ማንን ጥራ አለ? ያው ድሆችን፣ ጉንድሾችን፣ አንካሶችን፣ እውሮችንም ጥራ። ይሄ በክርስቶስ ላመነው ነው። አስተውል፣ በክርስቶስ ላመነ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ። አየው፣ ብፁዕ ማለት ምስጉን ትሆናለህ ነው። ይሄን በማድረግ ድሆችን በመርዳት ድሆችን በማልበስ በመጠጣት ምስጉን ትሰኛለህ። ምስጉን ብቻም አይደለም፣ ምን ይላል ቀጥሎ? በጻድቃን ትንሣኤ ይመለስልሃል ይላል። አየው፣ ይሄን ግን በክርስቶስ ሆነ ካላረከው ዋጋ የለውም። ይሄ በጻድቃን ትንሣኤ የሚመለስልህ ብፁዕ የምትሰኘው በክርስቶስ ሆነህ አምነህ ተጠምቀህ ክቡር ስጋውን ክቡር ደሙን በልተህ የቤተክርስቲያን አካል ሆነ የክርስቶስ አካል ሆነ ከክርስቲያኖች ብልቶች አንዱ ሆነ ከተጨመርክ በኋላ የምታረጋቸው ነገሮችን ምንድናቸው? ብፁዕ ያሰኘሃል፣ በጻድቃን ትንሣኤ ይመለስልሃል። ወደ ክርስቶስ አካል ለመጨመር ግን አልተገረስክም አይደለ? የኦሪት መስዋዕት እርግብ፣ በሬ አላመጣህም። አየው፣ ይሄ የሰው ስራ ነበረ። ይሄ ቀረ። አሁን ወደ ክርስቶስ አካል ለመጨመር አምነህ ተጠምቀህ ክቡር ስጋውን ክቡር ደሙን በልተህ ጠጥተህ የክርስቶስ አካል ክርስቶስ በአንተ ይኖራል፣ አንተም በክርስቶስ ትኖራለህ። አየው፣ ይሄ ጸጋ ይባላል ማለት ነው። አየው፣ የሰው ስራ ያልሆነ ጸጋ ይባላል። ከዛስ ይሄ የክርስቶስ አካል የሆነ ሰው ደግሞ በመመላለስ አለበት፣ በብርሃን በመልካም ምግባር በፍሬ ክርስቶስን በመምሰል። ምክንያቱም እያንዳንዳችን ክርስቶስ ይኸውልህ ምን ይላል? መልካሙን ስራ ለመስራት ይላል። ያው እሺ፣ እችን አንብቤ እጨርስላለሁ። እሺ፣ ያው ምን ይላል? ያው እዚህ ጋር ስለዚህ ወዳጆቼ ሆይ አለ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የየራሳችሁ መዳን ፈጽሙ። አየው፣ ድነናል፣ እየዳን ነው፣ እንድናለን ብለን እኛ እናስተምራለን። ኦርቶዶክሳውያን ታውቃለህ፣ ትምህርታችንን ድነናል የእኛ ስራ ያልሆነ እኛ ያልተሳተፍንበት እኛ ያላዋጣንበት በክርስቶስ የተደረገልን ቤዛነት የመስቀሉ ስራ ድነናል። አየው፣ እንድናለን ደግሞ ምንድን ነው? ያን ቤዛነቱን ገንዘብ አድርገናል። ገንዘብ አድርገን ደግሞ ዕለት ዕለት መዳናችን እየፈጸምን እንኖራለን። ምን ስለሚል? መዳናችሁን ፈጽሙ ስለሚል። ከዛ ደግሞ ድነናል፣ እየዳን ነው፣ እንድናለን ስንል በመጨረሻ ተስፋችን ኢየሱስ ክርስቶስ ሙሽራው ሲመጣ ተስፋችን ይፈጸማል እናለን ማለት ነው።
አየህ፣ እኛ በስራችን ጸደቅን አላልንም፣ ውሸት ብለንም አናቅም። ስራ ብንሰራ እንኳን እንደ ቸርነቱ ነው የምንለው። አየህ፣ ስራ ሰርተን እንኳን ምንድን ነው የምንለው? እንደ ቸርነቱ። ስራችን ያድነናል አይደለም የምንለው፣ እንደ ቸርነት ተቀበልልን። ኦኬ፣ መስዋዕትም ከሆነ ሰውም ረድተን ከሆነ ጌታ ሆይ እንደ ቸርነት ተቀበልልን። ምክንያቱም በጽድቃችን እንዲህ ስለሰራን ጸደቅን ዳንን እያልን እኛ የምናወራ አይደለንም፣ ትዕቢተኞችም አይደለንም። ግልጽ ነው ወንድሜ? አዎ አይ ምናልባት አሁን የዳነ ሰው እዛ በኋላ ደግሞ እየዳንኩ ነው ለማለት ትንሽ ግር አለኝ። እዚህ ጋር እየዳነ ነው እንድናለን የሚለው ትንሽ ግር ይላልኝ። ይኸው እዚህ ጋር የራሳችሁ መዳን ፈጽሞ ሲል ምን ማለት ይመስላል? ያው ዕለት ተዕለት ያው ንስሐ እንድንገባ ነው፣ በዕለት ተዕለት የምንሰራቸውን ስራዎች ክርስቶስን መምሰል። ይሄ መዳን ክርስቶስን መምሰል ይባላል። ክርስቶስን በመምሰል ማደግ ማለት ነው። መዳን የምትፈጸም ናት ማለት ምን መሰለህ? እስከ መጨረሻው ድረስ ጸንተህ የምትኖርባት ናት ማለት ነው። ገባ? እስከ መጨረሻው ድረስ ጸንተህ የምትኖርባት ናት መዳን የምትባለዋ። ለምሳሌ ጌታ ምን አለ መሰለህ? እንዲህ አለ። ኦኬ እስቲ አንድ ነገር ላሳየህ። እሺ አሪፍ። እዚህ ምን ብሎ ነገረን መሰለ? በተለይ ማን ነው? ዮሐንስ ዮሐንስ 3:2 ላይ አንደኛ ዮሐንስ ምዕራፍ 3 ቁጥር 2 ላይ አንደኛ ዮሐንስ ምዕራፍ 3 ቁጥር 2 ያው ምን ይላል? አንደኛ ዮሐንስ ምዕራፍ 3 ቁጥር 2 ኦኬ ምን ይላል? ያው የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ አለ። አየው፣ የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን የአብ ፍቅሩን በልጁ ገለጸልን አይደለ? ልጁን ልኮ ልጁን ሰዶ ቤዛ አድርጎ ገለጸልን፣ ልጁ ተብለን እንድንጠራ። መልካም፣ እንዲሁም ነን። አዎ፣ የአብን ልጅ አምነን ምን ሆነናል? የአብ ልጆች ሆነናል፣ የእግዚአብሔር ልጆች ሆነናል። መልካም። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም አለና ወዳጆቼ ሆይ አለ። አሁን የእግዚአብሔር ልጆች ነን። አሁን ድነናል አይደለ? አሁን ድነናል። አሁን የእግዚአብሔር ልጆች ነን። መልካም። ምንም እንደምንሆን ገና አልተገለጠም ይላል። ምን ማለት ይመስላል? ሲፍታልኝ። አሁን የእግዚአብሔር ልጆች ነን፣ ምንም እንደምንሆን ገና አልተገለጠም ሲል ምን ማለቱ ይመስላል? አልከኝ እንጃኒ አብራራልኝ። በደንብ እየሰማሁኝ ነው። የሆነ ይመስላል መጽደቅ አለመጽደቃችን አልታወቀም ማለት ኖ ድነናል፣ ግን እስከ መጨረሻው ጸንተን የምንወርሳት ህይወት አለች። አዎ ስለዚህ በቃ ምን እንደምንሆን ግን አልተገለጠም ማለት አሁን ላይ ቆመናል። አልታወቀም ኢኔሴንስ። አዎ መዳናችን ላይ እርግጠኛ አይደለም። ድነናል እኮ ግንስ ማንም የቆመ ቢመስለው እንዲያወርቅ ይጠንቀቃል የሚለው መጽሐፉ። ትክክል። በቃ ስለዚህ ምንድነው ዕለት ዕለት ክርስቶስን በመምሰል ዕለት ዕለት በፍርሃት በትህትና መመላለስ ስላለብን ያንን ጸንተን እንድንቆም ያንን በጽናት እንድንጠብቅ ገና ምን እንደምንሆን ገና አልተገለጠም ማለት ነው። ይሄ ገና ወደፊት የምንወርሰውን በጽናት የምናገኛትን ያችን ርስት መንግስተ ሰማይን እየዳንን ነው የምንለው። አየው እችን እስክንድንጸና ወደፊት የምንጠብቃትን የዘላለም ህይወት እንድንወርስ የምናደርገው ምንድነው? ዕለት ዕለት ክርስቶስን የመምሰል ህይወት፣ ዕለት ዕለት መዳናችን መፈጸማችን ምን እንድናደርግ ነው? ጸንተን የምትመጣውን ህይወት እንድንወርስ ነው ማለት ነው። አሁን ገባ? ምክንያቱም እዚህ ጋር ሁለት ነገር ያሳያል። አሁን ልጆች ነን ሲል ድነናል እያለ ነው። አየው፣ አሁን ልጆች ነን ሲል አሁን ብሏል አይደል? አሁን ድነናል